ሰላም ሰላም የዩቲዩብ ቤተሰቦች እንዴት ከረማችሁ? በዛሬው ቪዲዮአችን ላይ እንግዲህ የምናዘጋጀው ምግብ እንደምታውቁት እኛ ኢትዮጵያኖች ኮፍጠን ያለ ምግብ በበርበሬ የተዘጋጀ ነው። ማዘጋጀቱንም መብላቱንም የምንወደው አንዳንዶቻችን ደግሞ የጨጓራ ችግርም ሊኖርብን ስለሚችል አልጫ ነገር መብላት እንፈልጋለን። ስለዚህ ዛሬ ላዘጋጅላችሁ የተዘጋጀሁት ምንድነው? ድንች በስጋ አልጫ ቆንጆ አድርገን አጣፍጠን እናዘጋጃለን። ስለዚህ ወደ አዘገጃጀቱ እንሄዳለን። ወደ አዘገጃጀቱ ከመሄዳችን በፊት ግን ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን፣ ኮፒ ሊንክ ማድረጋችሁን እንዳትዘነጉ። አሁን ወደ አሰራሩ እንሄድ። መረቅ ያለውን ድንች በስጋ አልጫ ለማዘጋጀት እንግዲህ በመጀመሪያ ደረጃ ድስታችንን እሳት ላይ ጥደን ሞቅ ሲልልን ዘይትን ጨምርበትና ሽንኩርትን ጨምርበታለን። ሽንኩርቱን ትንሽ ጠበስ አድርገን ሽንኩርቱ ከተቁላላልን በኋላ የተፈጨ ቲማቲም እንጨምርበትና ውሃውን እስከሚመጥ ድረስ በደንብ አድርገን ከሽንኩርቱ ጋራ ጥብስ አድርገን እናቁላለዋለን። ያዘጋጀነው ስጋ አጥንት ስላለው በመጀመሪያ ቀደም ብለን አጥንቱን እንጨምረውና ከሽንኩርትና ከቲማቲሙ ጋራ በደንብ አድርገን እንጠብሰዋለን። ከዚያ በመቀጠልም ረዘም አድርጌ ከተፍኩትን ስጋ በደንብ አድርጌ ካጠብኩት በኋላ ድስት ውስጥ ጨምረውና ከስጋው ጋራ ከሽንኩርቱ ጋራ በደንብ እንዲቁላላ ውሃ ጠብ እያደረግን እናበስለዋለን ማለት ነው። እንግዲህ የምትሰሩት ስጋ ይለያያል። ምክንያቱም ጠንካራ ስጋ ሊሆን ይችላል፣ ለስላሳ ሊሆን ይችላል። ስለዚህ በምታቁላሉበት ጊዜ ጠንካራ ስጋ ከሆነ ውሃ ጠብ እያደረጋችሁ በደንብ መብሰሉን ማረጋገጥ አለባችሁ ማለት ነው። እዚያ በመቀጠልም በቀጫጭኑ በተመሳሳይ ከስጋው ጋር በተመሳሳይ መልኩ የከተፍኩትን ካሮት እጨምርበትና እሱንም ትንሽ ከስጋው ጋራ እንዲዋሃድ እንዲበስል አቁላለዋለሁ ማለት ነው። እዚያ በመቀጠልም ድንች ነው የምንጨምርበት። ድንቹንም እንዲሁ በተመሳሳይ ከካሮቱ ጋር በተመሳሳይ ከከተፍነው በኋላ እሱን ጨምረን አብረን ከሌሎቹ ውህዶች ጋራ በደንብ እንዲገናኝልን አብረን እናማስለዋለን፣ እናቁላለዋለን። ከዚያ በመቀጠል የተፈጨ ነጭ ሽንኩርትና ዝንጅብል ነው የምንጨምርበት። ነጭ ሽንኩርትና ዝንጅብል እንግዲህ አልጫ በምንሰራበት ጊዜ በጣም አስፈላጊ ወጣችንን ጣፋጭ እንዲያደርግልን፣ በተለይ ደግሞ ስጋ ካለ የስጋውን አንዳንድ ጊዜ ስጋው ጣዕም ሊኖሩ ስለሚችል የስጋውንም ጣዕም የሚያሳምርልን ነጭ ሽንኩርትና ዝንጅብል ነው። ስለዚህ የተፈጨ ነጭ ሽንኩርትና ዝንጅብል መጨመር ግድ ይላችኋል ማለት ነው። መቀጠልም እንግዲህ የምንጨምረው እርድ ነው። እርድ ወደ መጀመሪያው አካባቢ ላይ ያልጨመርነው ሊጠቁርብን ስለሚችል ነው። ስለዚህ እርድ ትንሽ እንጨምርበታለን። 1 ማንኪያ ቅቤ ጣል እናረግበታለን። ስጋችንም ወደ መብሰል ተቃርቧል። ድንቹም ካሮቱም ወደዛው አካባቢ ስለደረሰ የመጨረሻ የምናደርገው ምንድነው? ውሃ ነው የምንከልሰው። መረቅ ያለው አልጫ አይደለም የምናዘጋጀው። ውሃችንን ትንሽ ዘለል አድርገን እንጨምርበትና ክድና አድርገን በደንብ እስከሚንተከተክልን ድረስ እንጠብቃለን። በከተንተከተከልንና መብሰሉን ካረጋገጠን በኋላ ጨዋችንን ቀምሰን እሳታችንን ጥፍት አድርገን በትንንሹ የከተፍናቸውን ቃሪያዎች ንስንስ አድርገን እናወጣዋለን ማለት ነው። አሁን እንግዲህ አልጫችን በጥሩ ሁኔታ በሚያምር መልኩ ደርሶልናል። ለገበታ እናዘጋጀዋለን። በሳህናችን ላይ እንጀራችንን ዝርግት አድርገን ወጣችንን አውጥተን እንግዲህ መቅመስ ነው። ቤተሰቡ በጣም ተሻምቶ ቀምሶታል። በጣም ነው የሚጣፍጠው። እናንተም እንግዲህ ይሄንን አልጫ በጣም ትወዱታላችሁ ብዬ አስባለሁኝ። ስለዚህ እንግዲህ ይሄንን ቪዲዮ ሼር፣ ሰብስክራይብ እና ላይክ ማድረጋችሁን አትዘንጉ። ሌሎችም ቤተሰቦች እንዲያዩትም ሼር አድርጉላቸው። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው በሌላ ቪዲዮ ደግሞ እንገናኛለን። እምሰራላችሁ ነገር ካለ የምትፈልጉት ነገር ካለ ደግሞ በኮሜንት ሴክሽናችሁ ላይ ያሳውቁኝ። መልካም አውደ ዓመት። አመሰግናለሁ።